የተወደዳችሁ ምእመናን ክርስቶስ ቤተክርስቲያንን ሲዋሃዳት የማቴዎስ ወንጌል አልተጻፈም። እንኳን የማቴዎስ ወንጌል ሊጻፍ ማቴዎስ የተባለ ሐዋርያም አልተጠራም። የለም ወንጌል አልተጻፈም። ከወንጌል ቀድማ በክርስቶስ አካልነት የተገለጠችው ቤተክርስቲያን ናት። የምንጠብቀው ምድራዊ መንግስት የለም። አየለ መጣ ከበደ መጣ ወዳጄ በሴኩላሪዝም ዘመን ቤተክርስቲያንን የሚያከብራት ይመጣል ብለህ አትጠብቅ። ክርስቶስ ብቻ እንዲመጣ ጸልዩ። ክብሩ እሱ ስለሆነ በያዘችው እውነቷን የሚያከብርላት እርሱ ስለሆነ እነዚህን ወጣቶች አንድ አሜሪካዊ ፓጋን ነው ወታደር ነው ቪዲዮውን ተመለከተ ቁጭ ብሎ እና እነዚህን ወጣቶች ለምንድን ነው የታረዱት? ክርስቲያኖች ስለሆኑ ነው አለና እንደው አንድ ሳምንት በረሃብ ተቀጥተው ፊታቸው ላይ ፍርሃት አይታይም። እጃቸው ታስሯል ወደ ኋላ ፊታቸውን ስንመለከተው ግን ፍርሃት የለበትም አለ። እንደውም አለ ምናልባት ፈርተው ሊሆኑ የሚችሉት አራጆቹ ናቸው አለ። ምክንያቱም ፊታቸውን ስለሸፈኑ በምን አይነት ሁኔታ ላይ እንዳሉ አናውቅም። እንዴት ነው እነዚህ ወጣቶች በዚህ ደረጃ የደፈሩት ብዬ አለ የክርስቲያኖቹን መጽሐፍ ሳገላብጥ አለ እስከ ሞት ድረስ የታመንኩን የሕይወትን አክሊልን እሰጥሃለሁ የሚል አነበብኳል። ቤተ ክርስቲያን ማናት ካልከኝ እግዚአብሔር ያውልህ አለ። እግዚአብሔር የት ነው ካልከኝ ቤተ ክርስቲያን ያችሁትልህ አለ። ቤተ ክርስቲያን ከቅዱሳንም በላይ ናት። ከፍጡራን መካከል ቤተ ክርስቲያንን የምትተካከላት እመቤታችን ቅድስት ድንግል ማርያም ብቻ ነው። ቤተ ክርስቲያን በሕይወቷ ያልተቀበለችው የመከራ አይነት የለም። ነገር ግን ቤተ ክርስቲያን የገጠማት መከራ ተስፋ አላስቆረጣትም። ተስፋዋ የሚነጠቅ ተስፋ አይደለም። አዳም በወደቀ ጊዜ የቤተ ክርስቲያን አንድ ክንፏ ተሰበረ። ይህች ቤተ ክርስቲያን ተስፈኛ ናት። ተስፋዋ ማን ነው? መሲሁ ክርስቶስ። ሌላ ተስፋ የላትም። ምድራዊ ተስፋ የላትም። ምድራዊ የምትጠብቀው ነፃ የሚያወጣት ፍጡር የለም። ብንኖር ስለ ክርስቶስ በምንቀበለው መከራ ደስ እያለን ተስፈኛ መሆን መሲሁን መጠበቅ ችግሩኛ የምንጠብቀው ሌላ ነው። የምንጠብቀው በፍላጎታችን ልክ ነው። አንዳንዱ ቴዎድሮስ የሚባል ይመጣል። ምን ያደርግልሃል ወዳጄ? እሱ ክርስቶስ ይምጣ እንጂ የሚያከብራት እርሱ ነው። የሰርግ አዳራሹን የሚከፍትላት እርሱ ነው። ለክርስቶስ መቻዘኑለት ከሰቀሉትስ በኋላ ነፍስ ከስጋው ከተለየ ውሃ ተጠማው ሲል ሆምጣጤ ሰጡት። መቻዘኑለት። ነፍስ ከስጋው ከተለየ በኋላ በጦር ወጉት እንጂ መቻዘኑለት። መስቀሉን አይሁድ እንዲያስገድዱት ያደረጋቸው አለ አንድ ሊቅ መንፈስ ቅዱስ ነው። ምን ተቀበለች ቤተክርስቲያን? መስቀል፣ መከራ። ለቤተክርስቲያን መከራ ክብሯ ነው። ክርስቲያኖች ክብሯ ነው። መከራውን በእንዝላልነታችን አንቀበለው እንጂ በጥባት የምናስተናግደው ከሆነ ቤተክርስቲያንን መስለን የምናስተናግደው ከሆነ ለቤተክርስቲያን መከራ ክብሯ ነው። ከዚህ በመቀጠል ግን የምንሄደው እጅግ ወደ ምንወደው መምህራችን ወደ መጋቢ ሃይማኖት ተስፋዬ ሞሲሳ ነው። መጋቢ ሃይማኖት መምህር ተስፋዬ ሞሲሳ በሀገር ውስጥም በሀገር ውጪም ያለመታከት እግዚአብሔርን የሚያገለግሉ መምህራን ናቸው። እናንተን በማክበር ለእናንተ የሚሆነው መልእክት ለማስተላለፍ በመካከላችን ተገኝተዋል። ስለዚህ ሁላችሁም ጸጥ ብላችሁ እሳቸውን እንድትከታተሉ እናሳስባለን። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሆንልን። ቤተ ክርስቲያንን ማየት ማወቅና መውደድ ክቡር አባታችን መላከ ኃይል መምህር ቆሞስ አባ ኃይለ መለኮት የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን መምህራን ሁላችሁ በየደረጃችሁ፣ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የኪነ ጥበብ ባለሙያዎች የእግዚአብሔርን ቸርነትና መግቦት ሽታችሁ የቤተ ክርስቲያን ፍቅር አስገድዷችሁ በዚህ ስፍራ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ሁላችሁን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን ባንደበታችን
ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ ቤተ ክርስቲያንን ማየት ማወቅና መውደድ የሚል ይሆናል። እነዚህ ሶስት ሐሳቦች በጥቂት ደቂቃ ለማንሳት እንሞክራለን። ለዚህ ትምህርት መነሻ የምናደርገው አባታችን ታላቁ ኢትዮጵያዊ ሊቅና ቅዱስ ያሬድን ነው። ቅዱስ ያሬድ የቤተ ክርስቲያን ታላቅ ሊቅ ነው። ሊቅ ብቻ ሳይሆን ቅዱስም አባት ነው። እውቀቱ ከሃይማኖቱና ከንጽህናው ጋር የተስማማለት ታላቅ አባት ነው። ቅዱስ ያሬድ በቤተ ክርስቲያናችን ሰፊ ድርሻ ካላቸው ባለውለታዎች መካከል ዋነኛው ነው። ቤተ ክርስቲያናችን ቅዱስ ያሬድን በሊቃውንቱ አማካኝነት የተለያየ ስያሜ ሰጥተዋለች። ለቤተ ክርስቲያን ቅዱስ ያሬድ ድጓ ነው፣ መቀነቷ ነው። ቤተ ክርስቲያን ሙሉ እመቤት መሆን እንድትችል በቅዱሳት መጻሕፍት የኖረችውን ቤተ ክርስቲያን በዘመኑ በሰማያዊ ዜማ ማሸብረቅ እንድትችል ትምህርቷን፣ ስርዓተ አምልኮዋን ከሰማይ በተቀዳ የመላእክት ምስጋናና ዜማ ማሸብረቅ እንድትችል ምክንያት መሆን የቻለ ታላቅ አባት ነው። ከዚህ የተነሳ ቅዱስ ያሬድ ለቤተ ክርስቲያን አባትም ነው፣ ልጅም ነው። አባት የሚያሰኘው ቅድም እንዳልነው በዚህ ምድር ላለችው የክርስቶስ ቤተ ክርስቲያን ከሰማይ ምስጋናን ቀርቶ የሰጠ እንደመሆኑ መጠን በቤተ ክርስቲያን በአባትነት ይታወሳል። ልጅ ነው ስንል ደግሞ እንደዚህ ዓለም የዜማ ደራሲዎች ከራሱ ልብ ያፈለቀው ሳይሆን የግለሰባዊ ፍልስፍናውን ሳይሆን ለቤተ ክርስቲያን የሰጠው ከሰማያዊቱ ቤተ ክርስቲያን ተቀብሎ ለምድራዊቱ ቤተ ክርስቲያን የሰጠ እንደመሆኑ መጠን ከቤተ ክርስቲያን ቀርቶ ለቤተ ክርስቲያን ይህንን ሀብት የሰጠ እንደመሆኑ መጠን ለቤተ ክርስቲያን ልጅም ነው። ታዲያ ቅዱስ ያሬድ የነበረበት ዘመን ደገኛ ዘመን ነው። በዚህ በስድስተኛው መቶ ክፍለ ዘመን አካባቢ የኢትዮጵያን ቤተ ክርስቲያን ያገለግል የነበረ አባት ነው። ለትምህርታችን መነሻ የምናደርገው እሱ ያነሳውን አንድ ዝማሬ ነው። ሃሌሉያ ወሪዴ ብሔረ ሮሜ ርኢክዋ ለቤተ ክርስቲያን አእመርክዋ አፍቀርክዋ። ለእግዚአብሔር ምስጋና ይሁንና በዓይነ ሕሊና ወደ ሮም በወረድኩ ጊዜ ቤተ ክርስቲያንን አየኋት፣ አወቅኳት፣ ወደድኳት ይላል። ዛሬ የምናያት ቅዱስ ያሬድ ያያት ያወቃትና የወደዳት ቤተ ክርስቲያን የትኛዋን ቤተ ክርስቲያን ነው? ምንድን ነው የምትመስለው ቤተ ክርስቲያን? እነዚህን ነጥቦች በጥቂቱ ነው የምናየው። ነገረ ቤተ ክርስቲያን በጣም ሰፊ ትምህርት ነው። በብዙ አውዶች በብዙ ርዕሶች ብንማረው የማይሰለችና ተምረ ነው የማንጨርሰው የትምህርት ዘርፍ ነው ነገረ ቤተ ክርስቲያን። ቅዱሳት መጻሕፍቱ የቤተ ክርስቲያን ሕይወት መገለጫዎች ናቸው። መጽሐፍ ቅዱሱን ብንመለከት ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ የምንመለከተው በአጠቃላይ የቤተ ክርስቲያን የሕይወት ጉዞ ነው። ቤተ ክርስቲያን በዚህ ምድር ላይ ያደረገችው ያከናወነችው ራሷ በመሆነው በክርስቶስ የተከናወነው የቤዛነት የመዳን ሥራ ከዚህ በኋላ ደግሞ በሚቀጥለው ዓለም በሰማያዊ ዓለም ደግሞ የምትኖረውን የኑሮ ሁኔታ በነጸብራቅነት የሚያሳይ ነው መጽሐፍ ቅዱሳችን። ሌሎቹም ቅዱሳት መጻሕፍት ብትመለከቷቸው የቤተ ክርስቲያን ሕይወት መገለጫዎች ናቸው። ቤተ ክርስቲያን ከቅዱሳት መጻሕፍት ቀድማ ቅዱሳት መጻሕፍትን ለምእመናን ለአማኞቿ የሕይወት መመሪያ እንዲሆን አሰናርታ የሰጠች ቤተ ክርስቲያን ናት። ይህችን ቤተ ክርስቲያን ነው በጥቂቱ የምናየው። ቅድም እንደነገርኳችሁ ቅዱስ ያሬድ የነበረበት ዘመን ደግ ዘመን ነው። በእርግጥ ዘመን አይረገምም። ፈላስፋው ዘርዓ ያዕቆብ ዘመንን አትርገም፣ የዘመን ክፉም ደግም የለውም፣ ዘመንን ደግም ክፉም
ሊያሰኘው የሚችለው ሰው ነው ይላል። አንተ በዘመን ላይ ተሾመሃል እንጂ ዘመን ባንተ አልተሾመም። አንተ በዘመን ላይ ሰልጥነሃል እንጂ ዘመን ባንተ ላይ አልሰለጠነም። ስለዚህ ዘመን ደግም ክፉም አይባልም። ይሄን የሚያደርገው ራሱ ሰው ነው ይላል። እና ቅዱስ ያሬድ በነበረበት ዘመን ከነበሩት ሰዎች የተነሳ ዘመኑ ደገኛ ዘመን ነው። ኢትዮጵያውያን ነገስታት ክርስቲያኖች ስለሆኑ የመገበያያ ገንዘባቸው ስመ እግዚአብሔር የነበረበት ያለበት፣ የፍርድ ማይተማቸው መስቀል ምልክት የተደረገበት፣ እነሱ አማኞች ሆነው ምድሪቱን ለኦርቶዶክሳዊት ቤተክርስቲያን የተመቸ ነባራዊ ሁኔታ የፈጠሩላት አባቶች ነገስታት የነበሩበት ዘመን ስለሆነ ለቅዱስ ያሬድ አገልግሎት ብዙ እንቅፋት አልነበረውም። የቤተ ክርስቲያንን ትምህርትና ሕይወት በደረሰበት ጉባኤ እያሰፋ እያስተማረ እንዲህ ባለ መንገድ ይኖር ነበር። በምቾት ያስተምር ነበር። እንዲህ ባለ ሁኔታ እያገለገለ ሳለ ቤተ ክርስቲያን የክርስቶስን መከራ የምትተርክ ብቻ ሳይሆን የምታብራራ ብቻ ሳይሆን የክርስቶስን መከራ የምትኖር እንደሆነች ክርስቶስ ሊያሳየው በዓይነ ሕሊና ወደ ሮም አሻገረው። ብዙ አባቶቻችንን በመንፈስ እየነጠቀ ዓለሙን እንደሚያሳያቸው ቅዱስ ያሬድም በሮም ያለችውን ቤተ ክርስቲያን እሱ የሚሰብክላትን፣ እሱ የሚተረጉምላትን፣ እሱ የሚያዜምላት የሚዘምርላትን ቤተ ክርስቲያን በሮም አደባባይ በሰይፍ ውስጥ ተመለከታት። በሮም አደባባይ ቁልቁል በመሰቀል በቅዱስ ጴጥሮስ ሕይወት ውስጥ አያት፣ ተመለከታትና የክርስቶስን መከራ የምትተርክ ብቻ ሳይሆን መከራውን በሕይወቷ የምትገልጥ የምትኖር ቤተ ክርስቲያን ሲመለከት በዘመኑ ቤተ ክርስቲያንን አየኋት፣ አወቅኳትና ወደድኳት ይላል። ክርስቲያኖች ቤተ ክርስቲያንን በስሜት ሳይሆን በጥልቀት አይተናት አውቀናት እንድንወዳት መድኃኔዓለም አእምሯችንን ያብራልን። ይሄ መንገድ ወሳኝ ስለሚሆን በዚህ ዘመን የብዙዎቻችን ሕይወት ስሜት ነው። ቤተ ክርስቲያንን በጥልቀት የማየት ባህል አላዳበርንም። ይህን ካላዳበርን ቤተ ክርስቲያን በቆመችበት አውድ ለመቆም እንቸገራለን። ይህን ካላዳበርን ቤተ ክርስቲያን በምትገለጥበት መልክ ለመገለጥ እንቸገራለን። ብዙዎቻችን የየራሳችን ብያኔዎችና ውሳኔዎች ቤተ ክርስቲያንን ሌላ ውስብስብ ችግር ውስጥ ይከቷታል። ቤተ ክርስቲያንን በትክክል ማየት አስፈላጊ ነው። አንድ ሊቅ ቤተ ክርስቲያን ማናት ካልከኝ እግዚአብሔር ያውልህ አለ። እግዚአብሔር የት ነው ካልከኝ ቤተ ክርስቲያን ያችሁትልሃል። ቤተ ክርስቲያንን በእግዚአብሔር ግብረ ባህሪ ልክ በባህሪ ስራው ልክ ባጭሩ ገልጧታል። በቦታ የማትወሰን በጎጥ በብሔር የማትወሰን በትምህርቷ የሚመስላትን በሕይወቷ የሚመስላትን ሁሉ በልጅነት የምትቀበል የተለየ ማንነት ያላት እንደሆነች ባጭር ቃል ገለጠልን። ክርስቲያኖች እግዚአብሔር የሌለበት የማይገኝበት የለም። እግዚአብሔር በሰማይ አለ፣ እግዚአብሔር በምድር አለ፣ እግዚአብሔር ከምድር በታች አለ፣ እግዚአብሔር ከሰማይ በላይ አለ። እግዚአብሔር ሰማይና ምድርን በመዳፉ የያዘ ታላቅ አምላክ ነው። በባህሪው ወሰን የሌለው ነው። እርሱን የምትገልጠውን ቤተ ክርስቲያን እንዲህ ያለ መልክና ማንነት ያላት ቤተ ክርስቲያን ናት። ብዙ ሰው ስለ ቤተ ክርስቲያን ሲጠየቅ ቶሎ የሚታየው ህንፃ ቤተ መቅደሱ ብቻ ነው። ህንፃ ቤተ መቅደሱን ብቻ ቤተ ክርስቲያንን በማየት እሱም ብቻ የሚመለከት ሰው ወይም ደግሞ ቤተ ክርስቲያንን በህንፃ ቤተ መቅደስ ልክ ብቻ የሚመለከት ሰው በቀላሉ ድንጋይ ነው የምትስመው ሲባል አሜን ብሎ ለመሄድ አይቸገርም። አንዳንድ ሰው ደግሞ ቤተ ክርስቲያንን ትንሽ ካነበበ ትንሽ ኮርስ ከወሰደ በሱ ዕውቀት ልክ ብቻ ተመልክቶ ቤተ ክርስቲያንን በራሱም ልክ የሚሰፋት ሰው አለ፣ ግለሰብ አለ። ቤተ ክርስቲያን ከቅዱሳንም በላይ ናት። ከፍጡራን መካከል
ቤተክርስቲያንን የምትተካከላት እመቤታችን ቅድስት ድንግል ማርያም ብቻ ናት። ቤተክርስቲያንን መተካከል የሚችል በእኛ ዘመን አይደለም በቅዱሳን ሕይወት እንኳን የለም። በሕይወታቸው ቤተክርስቲያንን ገልጠዋት በቤተክርስቲያን በኩል እግዚአብሔር ጸጋ አጎናጽፏቸው በቃል ኪዳናቸው ከኛ ጋር እንዲኖሩ እግዚአብሔር አድርጓል እንጂ ቤተክርስቲያን ከቅዱሳንም በላይ ናት። ይህች ቤተክርስቲያን እንዴት እንመልከታት? ሕይወቷ ስኬት ነው የሚጀምረው? መዳረሻዋ ሴት ነው? ማዕከላዊ ሕይወቷ ምን ይመስላል? አሁን መምሰልስ ያለበት ምንድን ነው? እነዚህ ነጥቦች ነው በጥቂቱ የምንመለከተው። ቤተክርስቲያን በአጭር ቃል እንዴት እናያታለን ብንል በተስፋ የምትገለጥ ቤተክርስቲያን እንላታለን። ተስፈኛይቱ ቤተክርስቲያን። ቤተክርስቲያን ባለ ተስፋ ናት። ያለ ተስፋ የኖረችበት ዘመን ጊዜም ቦታም የለም። ቤተክርስቲያን በሕይወቷ በኋላ እንመለከታለን ያልተቀበለችው የመከራ አይነት የለም። ነገር ግን ቤተክርስቲያን የገጠማት መከራ ተስፋ አላስቆረጣትም። ተስፋዋ የሚነጠቅ ተስፋ አይደለም። የቤተክርስቲያን ሕይወት የሚጀምረው በኤደን ገነት ነው። ገነት እግዚአብሔር አባታችን አዳምን ከምድር አፈር ካበጀ በኋላ የሕይወትን እስትንፋስ እፍ ብሎበት አዳም ሕያው ነፍስ ያለው ሰው ሆነ ይላል መጽሐፍ። ከዚህ በኋላ እግዚአብሔር አዳምን በኤደን ገነት አኖረው። ቤተክርስቲያንን በአዳም በኩል መሰረታት እግዚአብሔር። የሰዎችና የመላእክት አንድነት ሆነ። ሰውና መላእክት በገነት ውድቀት በሌለበት ዓለም፣ ችግር በሌለበት ዓለም፣ ውሃጥም በሌለበት ዓለም፣ ረሃብ በሌለበት ዓለም፣ ጦርነት በሌለበት ዓለም ኤደን ገነት በምትባል ስፍራ ሰውና መላእክት እግዚአብሔርን የሚያመልኩባት የሚያመሰግኑባት ሆነ በእግዚአብሔር የተገለጠችው በኤደን ገነት ነው። ግን እንደሚታወቀው አባታችን አዳም ሲበድል ከገነት ወጣ። አንድ ርቷ ሃይማኖት የተባለ ኢትዮጵያዊ ሊቅ በዚህ በ13ኛው መቶ ክፍለ ዘመን የነበረ ነው። ራሱን ያስተዋወቀን በብዕር ስሙ ነው። ሃይማኖቱ የቀና ነው። ይህ አባት እንዲህ ይላል። አዳም በወደቀ ጊዜ የቤተ ክርስቲያን አንድ ክንፏ ተሰበረ ይላል። ማህበረ መላእክት ብቻውን አቀረች። ከሰው ወገን የሆነው አዳም ወደቀ። ስለዚህ ክንፏ ተሰበረ። የተሰበረው ክንፏ እንዲጠገን ያ ክንፍ እንዲጠገን እግዚአብሔርን ጠየቀችው። አርአየኒ ገጸከ ወአስማዕኒ ቃለከ፣ አቤቱ ድምፅህን አሰማኝ ፊትህንም አሳየኝ፣ የተሰበረውን ክንፌን የምትጠግነው አንተ ነህ ብላ ለመነችው አለ። ይሄን ልመና አባቶቻችን በብሉይ ኪዳን ዘመን የነበሩ በሙሉ ሲጮሁት የነበሩ ልመና ነው። በተስፋ መሲሁ እንዲገለጥ ወደ ቀደመ ክብሯ እንዲመልሳት ወደ ቀደመ ጸጋዋ ከፍ እንዲያደርጋት ቤተክርስቲያን እየለመነች ኖረች አለ። እነ ነቢዩ ዳዊት ተነስተው ብርሃንን ላክልን፣ እጅህን ላክልን፣ እንዲህ ያለው ልመናና ጩኸት የቤተ ክርስቲያን ጩኸት ነበረ። ተስፋ ነው። በብሉይ ኪዳን ዘመን የነበረችው ቤተ ክርስቲያን መስዋዕተ ኦሪት እየሰዋች ስብ እያጤሰች ምድራዊ በግ እያረደች መሲሁ ተገልጦ እንዲፈውሳት ወደ ቀደመ ክብሯ ከፍ እንዲያደርጋት መስዋዕቷን እንዲለውጥላት ስትለምነው ነበር። ይሄን ልመና እየለመነች አንድ ቀን ሶሎሞን የተባለ ነብይ መጣ፣ ንጉስ መጣ። እርሱ እንዲህ አለ፣ ሐሰስኩ ወይ ረከብኩ፣ ፈለኩት አላገኘሁትም። በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 3 ላይ እናገኘዋለን። ነፍሴ የወደደችውን ፈለኩት ግን አላገኘሁትም አለ። እንዲህ ብሎ ሲል ሶሎሞን ያቺ ተስፋ ያደረገችው ቤተክርስቲያን ተስፋዋን መልሳ ቆረጠች አለ። ሊቁ ቆረጠች። የምትጠብቀው እሱን ስለሆነ ያለሱ ተስፋ ስለሌላት ተስፋ ቆረጠች አለ። ይሄ ሶሎሞን ይሄን የተናገረው የጊዜውን አለመድረስ አምላክ የሚወለድበት በስጋ ማርያም የሚገለጥበት ባህሪያችንን የሚዛመድበት ጊዜው ገና አለመድረሱን ለመናገር ነበር። ግን ቤተክርስቲያን ተስፋ ቆረጠች። ታዲያ የተቆረጠውን ተስፋ እንዲቀጥልላት ዘካርያስ የተባለ ነብይ አስነሳላት እግዚአብሔር። የጽዮን ልጅ ወይ ደስ ይበልሽ እልል በይ፣ ኢየሩሳሌም ወይ ደስ ይበልሽ፣
እነሆ ንጉሥሽ የዋህና ትሑት ሆኖ በአህያና በውርንጫይቱ ጀርባ ላይ ሆኖ መጣልሽ የሚል ትንቢት ተናገረ። ይህን ሲናገር ተስፋ ቆርጣ የነበረችው ቤተክርስቲያን ደነገጠች አለ። ደነገጠች። አንዲት ሴት ድንግልናዋን የጠበቀች ሴት፣ ንጽህናዋን የጠበቀች ሴት ለአቅመ ሔዋን ስትደርስ ወደ ጋብቻ የምትሻገርበት ጊዜ ሲደርስ እጮኛ ስታበጅ ደስታዋ ይመጣል። የሰርጓ ቀን እየቀረበ ሲመጣ ግን ፍርሃት ይሰማታል። ለምን? ከሴትነት ወደ እናትነት የምትሻገርበት ጊዜ ነው። ወደ እመቤትነት የምትሻገርበት ጊዜ ነው። ቤተ ክርስቲያንም በተስፋ ከመኖር መሲሁን የምትዋሃድበት ጊዜ ሲቀርብ ፍርሃትና ድንጋጤ ተሰማታል። አምላክ ግን ሰው ሆነ፣ ተወለደ። የድንግል ማርያምን ማህፀን ጫጉላ ቤት አድርጎ ቤተ ክርስቲያንን ተዋሃዳት። ስሙ የተመሰገነ ይሁን። አካሉ አደረጋት። የተወደዳችሁ ምእመናን፣ ክርስቶስ ቤተ ክርስቲያንን ሲዋሃዳት የማቴዎስ ወንጌል አልተጻፈም። እንኳን የማቴዎስ ወንጌል ሊጻፍ ማቴዎስ የተባለ ሐዋርያም አልተጠራም። የለም፣ ወንጌል አልተጻፈም። ከወንጌል ቀድማ በክርስቶስ አካልነት የተገለጠችው ቤተ ክርስቲያን ናት። ስለዚህ መጽሐፍ ቅዱስን ራሱ የምትበይነው የምትተረጉመው ቤተ ክርስቲያን ናት። ቤተ ክርስቲያን ናት። ቅዱስ መጽሐፍንም የሰጠችን ቤተ ክርስቲያን ናት። ይህች ቤተ ክርስቲያን ተስፈኛ ናት። ተስፋዋ ማን ነው? መሲሁ ክርስቶስ። ሌላ ተስፋ የላትም። ምድራዊ ተስፋ የላትም። ምድራዊ የምትጠብቀው ነፃ የሚያወጣት ፍጡር የለም። ቤተ ክርስቲያን የምትጠብቀው ክርስቶስን ነው። ትምህርቶቿን በሙሉ ተመልከቱ። በምስክርነት ጀምሮ በተስፋ የሚደመደም ነው። መጽሐፍ ቅዱሳችንን እዩት። ገና ስትገልጡት ኦሪት ዘፍጥረት ምዕራፍ 1 እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ይሄ ምስክርነት ነው። የዚህ ዓለም አምላክ ይህን ዓለም መጋቢ ሰራይ ፈጣሪ እንዳለው በአጭር ቃል ይመሰክርልናል። የመጽሐፍ ቅዱስ የመጨረሻውን ክፍል ብታዩት ደግሞ ራዕየ ዮሐንስ ይባላል። በራዕየ ዮሐንስ መጽሐፍ ደግሞ አዲስ ሰማይ አዲስ ምድር አየሁ ይላል ዮሐንስ። ይሄ ደግሞ ተስፋ ነው። ተስፋ ነው። ተስፈኛ ናት ቤተ ክርስቲያን። የቤተ ክርስቲያን ስንሆን ተስፈኛ ነው መሆን ያለብን። በምንም አይነት መከራ ውስጥ ብንኖር፣ በምንም አይነት እንግልት ውስጥ ብንኖር ስለ ክርስቶስ በምንቀበለው መከራ ደስ እያለን ተስፈኛ መሆን፣ መሲሁን መጠበቅ። ችግሩ እኛ የምንጠብቀው ሌላ ነው። የምንጠብቀው በፍላጎታችን ልክ ነው። አንዳንዱ ቴዎድሮስ የሚባል ይመጣል። ምን ያደርግልሃል ወዳጅ? እሱ ክርስቶስ ይምጣ እንጂ የሚያከብራት እርሱ ነው። የሰርግ አዳራሹን የሚከፍትላት እርሱ ነው የሚያከብራት። አዲሱን ዓለም የሚሰጣት እርሱ ነው። ዘላለማዊነትን የሚያጎናጽፋት እርሱ ነው። ቤተ ክርስቲያን የክርስቶስ እጮኛ ናት። ሙሽራው እስኪገለጥ የምትጠብቀው እርሱን ነው። ከእርሱ ውጭ ሌላ አትጠብቅም። ሌላ መጠበቅ አመንዝራነት ነው። እዩት ትምህርቶቻችንን፣ አዕማደ ምስጢራቱን ብትመለከቱ ቤተ ክርስቲያን ትምህርቱን የሰራችው በምስክርነት ተጀምሮ በተስፋ እንዲደመደም ነው። አምስቱን አዕማደ ምስጢራት የተማራችሁ ምእመናን እንደምታውቁት በምስጢረ ሥላሴ ይጀምራል። ይሄ ምስክርነት ነው። በምስጢረ ትንሣኤ ሙታን ይደመደማል። ይሄ ተስፋ ነው። ቅዳሴያችንን እዩት። በምስክርነት ጀምሮ በተስፋ ይደመደማል። የቤተ ክርስቲያን ሕይወቷ ይሄ ነው። አሐዱ አብ ቅዱስ የሚለው ምስክርነት ነው። ቄሱ ምስክርነት ነው የሚሰጠው። እቱ በሰላም ደግሞ ተስፋ ነው፣ ወደ መንግሥተ ሰማያት መግባትን። ጸሎት ሃይማኖታችንን እዩት። በየዕለቱ የምንጸልየውን በምስክርነት ጀምረን በተስፋ ነው የምንደመደመው። ተስፋ ለቤተ ክርስቲያን ጉልላት ነው። ብዙዎቻችን ተስፋ ቢሶች ሆነናል። እንደውም ምድሪቱን በቤተ ክርስቲያን እንባ መሙላት ነው የምንፈልገው። አስለቃሾቹ በዓላማ ያስለቅሳሉ፣ እኛ ደግሞ በጅልነት እናለቅሳለን፣ በሞኝነት እናለቅሳለን። ለሥራ የተዘጋጀን አይደለንም። እነሱ በሰጡን በለኮሱብን ጭስ ሁል ጊዜ እናለቅሳለን። ክርስቲያኖች ተስፋ ማድረግ ከሞት በኋላ ሕይወት አለ ብላ የምታመን ቤተ ክርስቲያን ናት ተስፈኛ ቤተ ክርስቲያን። ከመቃብር በኋላ ሕይወት አለ። ስለዚህ ቤተ ክርስቲያን በተስፋ የምትገለጥ ናት። ስለዚህ የቤተ ክርስቲያን ሰው ተስፈኛ መሆን አለበት። መከራ አሰቅቆት፣ ችግር አሰቅቆት ከቤተ ክርስቲያን ሕይወቱን የሚያወጣ መሆን የለበትም። በሚዲያ ላይ ጩኸትና ፉከራ ብቻ ቤተ ክርስቲያንን መተው የለበትም። ቤተ ክርስቲያንን የሚያውቅ ሰው
ከዚህ የበለጠ ችግር ውስጥ ገብታለች በቤተክርስቲያን ታሪክ። ቤተክርስቲያን ተስፈኛይቱ ቤተክርስቲያን በተስፋ የምትገለጥ በተስፋ ይመጣል ያለችው ክርስቶስ መጥቷል፣ ተዋህዷታል፣ አሁንም ይመጣል ብላ ነው የምትጠብቀው። ይመጣል፣ ክርስቶስ ይመጣል፣ ሊያከብራት ይመጣል። የታመነችለት አምላክ ሊሞሽራት ይመጣል። ለዚህ ነው በአባታችን ሆይ ጸሎትም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለን መንግስትህ ትምጣ ምንለው። የምንጠብቀው እሱን መንግስትን ነው፣ የእግዚአብሔርን መንግስት የምንጠብቀው። ምድራዊ መንግስት የለም። አየለ መጣ፣ ከበደ መጣ። ወዳጄ በሴኩላሪዝም ዘመን ቤተ ክርስቲያንን የሚያከብራት ይመጣል ብላ አትጠብቅ። ክርስቶስ ብቻ እንዲመጣ ጸልዩ። ክብሯ እሱ ስለሆነ በያዘችው እውነቷን የሚያከብርላት እርሱ ስለሆነ ተስፋ። ሁለተኛ በመከራ የምትገለጥ ቤተ ክርስቲያን። እስቲ በሉ በመከራ የምትገለጥ በሉ እስቲ። ቤተ ክርስቲያን በምን የምትገለጥ? በመከራ። ለቤተ ክርስቲያን መከራ ጌጧ ነው። መስቀል ጌጧ ነው። ይሄ ቅድም ያነሳነው አባት ርቱዕ ሃይማኖት ከተባለው አባት ጋር በመንፈስ የተባበረ አንድ ታላቅ የቤተ ክርስቲያን አባት እንዲህ አለ። ከቤተልሔም ተነስቶ ቤተ ክርስቲያን ክርስቶስ ከተዋሃዳት በኋላ አካሉ ካደረጋት በኋላ እርሱ ራስ ከሆነላት በኋላ አካሌ ካደረከኝ እንተም ራስ ከወንክልኝ በምትነግስበት አንግሰኝ ብላ ጠየቀችው። በምትነግስበት። ታዲያ ይሄ ሊቅ ምን ይላል? ለያዕቆብና ለዮሐንስ የከለከለውን ንግስና ለቤተ ክርስቲያን ግን ፈቀደላት አለ። ያዕቆብና ዮሐንስ ማርያም የምትባል እናት ነበረቻቸው እና የድንግል ማርያም ዘመዷ ስለነበረች ወደ ክርስቶስ ጠጋ ብላ እባክህ አንድ ልጄን በቀኝ አንዱን በግራ ሹምልኝ የሚል ጥያቄ አቅርባ ነበር። የጌታ መልስ ምንድን ነው? ምን አለ ጌታ? የእናንተ የምትለምኑትን የማታውቁ እኔ ከምጠጣው ጽዋ ይጠጣ ዘንድ የሚቻለው ከእናንተ መካከል ማን አለ? ምክንያቱም የክርስቶስ መንገሻው መስቀል ነው። መስቀል እኛ ደስ እንድንሰኝ ጌጣጌጡን እንሰቅለዋለን እንጂ ወዳጆቼ የቤተ ክርስቲያን ጌጧ መስቀል ነው። መታያዋ መስቀል ነው። አንዳንድ ጊዜ እንደውም በዓል ስናከብር ከምናበዛቸው ዲኮሮች የተነሳ መስቀሉ የሚሸሸግብን ይመስለኛል። እኔ በዲኮሩ ተማርከን ብቻ እንወጣለን። የበዓል ዕለት መተን የተዘጋጀው ዲኮር ብቻ አድንቀን እንወጣለን። ከባድ ነው ይሄ ክርስቲያኖች፣ ከባድ ነው። ልባችን ከመስቀሉ እንዳይነሳ ታዲያ ለቤተ ክርስቲያን ግን አለ ፈቀደላት አለ። ቤተ ክርስቲያን አካሉ ናትና ክርስቶስ ሲቸነከር አብራው ወጣች። መስቀል ላይ አብራው ተቸነከረች አለ። አብራው ተገረፈች። አካሉ ናት። አብራው ተቸነከረች። ነፍሱን ከስጋው በፈቃዱ በለየ ጊዜ ዮሴፍና ኒቆዲሞስ እሱ በሚታይ ስጋ ስለተሰቀለ ከመስቀል ላይ አወረዱት አለ። ቤተ ክርስቲያን ግን ረቂቆና ወጣለችና ዮሴፍና ኒቆዲሞስ ሊያዩት ስላልቻሉ እንደ ተቸነከረች ቀርታለች። በጉ እስኪመጣ ትጠብቃለች። ማን እስኪመጣ ነገሩኝ እንጂ ማን እስኪመጣ? በጉ ኢየሱስ ክርስቶስ። እስከዚያ ታምና ትኖራለች በመስቀል ላይ መስቀሉን እየተቀበለች ለክርስቶስ። በዚህ በማርቆስ ወንጌል በምዕራፍ 14 ላይ የምናገኘውን ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ከሊጦስትራ ወደ ቀራንዮ ሲወጣ የአይሁድን ጭካኔ እናነባለን። አይሁድ አንድ ጊዜ ከኋላ ያሉት ምን ያጣደፋል ብለው ወደ ኋላ ጎትተው ይጥሉታል በጀርባው። ተነስቶ እነሱን ለማስደሰት ደግሞ ዝግ እያለ ሲሄድ ከፊት ያሉት ደግሞ ምን ይጎትታል እያሉ ወደፊት ያዳፉታል። ክርስቶስ እንዲህ ባለ መንገድ ያንን እርጥብ መስቀል ተሸክሞ ሲወጣ አንድ ጫካ ውስጥ አንድ ሰው አገኙ አይሁድ እና ቅዱስ ማርቆስ ሲዘግብልን ስምዖን ይባላል። የቀሬናው ስምዖንን ብቻ አይደለም ሁለት ልጆቹን ከነስማቸው ጽፎልናል። የሩፎስ እና የአሌክሳንድሮስ አባት ነው ይላል። ምን ያደርግለታል ማርቆስ የስምዖንን ልጆች ማስተዋወቅ? ክርስቲያኖች
የስምዖንን ልጆች ስማቸውን ለኛ መንገር ምን ያደርግለታል? በዚህ ቅዱስ መጽሐፍስ ይሄ ለምን ተጻፈ? ሊቃውንት ብዙ ተራቀውበታል። አዎ ስምዖን የቀሬናው እንዳገኙት መስቀሉን እንዲሸከም አስገደዱት። አይሁድ ጥቂት እንዲያርፍ አዝነውለት ይመስላችኋል? ክርስቶስ አይደለም። ለክርስቶስ መቻዘኑለት? ከሰቀሉትስ በኋላ ነፍስ ከስጋው ከተለየ ውሃ ተጠማው ሲል ሆምጣጤ ሰጡት። መቻዘኑለት? ነፍስ ከስጋው ከተለየ በኋላ በጦር ወጉት እንጂ መቻዘኑለት? መስቀሉን አይሁድ እንዲያስገድዱት ያደረጋቸው አለ አንድ ሊቅ መንፈስ ቅዱስ ነው። የቀሬናው ስምዖን በጫካ የነበረው ቤተክርስቲያን ናት አለ። ክንፏ ተሰብሮ ወድቃ የነበረችው ቤተክርስቲያን መሲሁ ሰው ሆኖ መስቀል ተሸክሞ የመጣው ቤተክርስቲያንን ሊፈልጋት ነው። ያገኛት በመከራ ጉዞ ነው። ሁለቱ ልጆቹ ሩፎስና አሌክሳንድሮስ የሕዝብና የአሕዛብ ምሳሌዎች ናቸው። የኦሪቱ ቤተ መቅደስ ዘረኛ ነበር፣ ያዳላል። ኢይባ ሞዓባዊው አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ አይግቡ ይላል፣ ይከለክላል። አሁንስ የአዲስ ኪዳኗ ቤተ ክርስቲያን በክርስቶስ ያመኑ በጥምቀት የተወለዱ የትም ይወለዱ ዘራቸው ብሔራቸው ምንም ይሁን ለቤተ ክርስቲያን እንግዳ አይደሉም። ለዚህ ነው በቅዳሴያችን መግቢያ ኢይበል ፈላሲ ዘገባህ በእግዚአብሔር፣ ወደ እግዚአብሔር የገባውን እንግዳ አይበለው። ምን ተቀበለች ቤተ ክርስቲያን? መስቀል፣ መከራ። ለቤተ ክርስቲያን መከራ ክብሯ ነው። ክርስቲያኖች ክብሯ ነው። መከራውን በእንዝላልነታችን አንቀበለው እንጂ በጥባት የምናስተናግደው ከሆነ ቤተ ክርስቲያንን መስለን የምናስተናግደው ከሆነ ለቤተ ክርስቲያን መከራ ክብሯ ነው። አንድ በዘመነ ሰማዕታት የነበረ አንድ አባት ክርስቶስን በማምለኩ ብቻ አረማውያን ምስማር አግለው ሁለት አይኑን አወጡት በጋለ ምስማር። አይኑን ካወጡት በኋላ ሁለት አይኑን በሕይወት እንድትኖር እንድንፈቅድልህ ከፈለክ፣ በአይን ብቻ እንዲበቃ ከፈለክ ክርስቶስን ካደው አሉት። ይሄ ሰማዕት ምን አለ? አይ እንደጀመራችሁ ጨርሱኝ እንጂ እኔ ክርስቶስን በነፍሴ አልለውጠውም፣ በሞት አልለውጠውም፣ በሕይወት አልለውጠውም፣ ሞትን አስተናግደዋለሁ እንጂ አልክደውም አለ። በሰይፍ ተቀጥቶ እንዲሞት ፈረዱበት። ልክ ሲፈርዱበት ደቀ መዛሙርቱን ሰበሰባቸውና ተማሪዎቹን መረቃቸው። እግዚአብሔር ይባርካችሁ በሃይማኖት ጽኑ አላቸውና እኔ ከእናንተ ጋር በዚህ ምድር ምሳ በላው አላቸው። አሁን ግን ዛሬ በዚች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። በሰይፉ በኩል ወደ በጉ ሰርግ ራት እንደሚሄድ አውቋል። በመከራችን በኩል የት እንደምንሄድ ገብቶናል ወይ? ክርስቲያኖች ተረድተነዋል ወይ? በቤተ ክርስቲያን መከራ በኩል ምን እንደምናገኝ ገብቶናል ወይ? በትክክል ይሄን መረዳት ነው። ይሄን የዛሬ 12 ዓመት አካባቢ ታስታውሱ ከሆነ በዚህ በሊቢያ በረሃ የታረዱ ክርስቲያን ወገኖቻችን ነበሩ፣ ኢትዮጵያውያን ወደ 30 የሚደርሱ እና እነዚህን ወጣቶች አንድ አሜሪካዊ ፓጋን ነው፣ ወታደር ነው፣ ቪዲዮውን ተመለከተ ቁጭ ብሎ እና እነዚህን ወጣቶች ለምንድን ነው የታረዱት? ክርስቲያኖች ስለሆኑ ነው አለና እንደው አንድ ሳምንት በረሃብ ተቀጥተው ፊታቸው ላይ ፍርሃት አይታይም፣ እጃቸው ታስሯል ወደ ኋላ፣ ፊታቸውን ስንመለከተው ግን ፍርሃት የለበትም አለ። እንደውም አለ ምናልባት ፈርተው ሊሆኑ የሚችሉት አራጆቹ ናቸው አለ። ምክንያቱም ፊታቸውን ስለሸፈኑ በምን አይነት ሁኔታ ላይ እንዳሉ አናውቅም። እንዴት ነው እነዚህ ወጣቶች በዚህ ደረጃ የደፈሩት ብዬ አለ የክርስቲያኖቹን መጽሐፍ ሳገላብጥ አለ እስከ ሞት ድረስ የታመንኩን የሕይወትን አክሊልን እሰጥሃለሁ የሚል አነበብኩ አለ። ልክ ይህን ሳነብ አራጆቹ ከኋላ እንዲሆኑ አምላካቸው እንዳደረገላቸው ገባኝ አለ። ምክንያቱም ከፊት ቢሆኑ እሱ የሚሰጣቸውን አክሊል ስለሚሸፍኑባቸው አክሊሉ እንዲታያቸው ከኋላ ቆመ አለ። አያችሁ፣ ቆመ። አክሊሉን ሲመለከቱት በቢላው ላይ መሳቅ ጀመሩ። የገባኝ ይሄ ነው አለ። ይሄ ሰው ኢትዮጵያ ሄዳለሁ፣ ኢትዮጵያውያን ክርስቲያኖችን እመለከታለሁ፣ እንደነርሱ ክርስቲያን ሆናለሁ ብሎ ጽፏል። ይገርማቸው። ቤተ ክርስቲያን በመከራ በኩል የምታተርፍ ቤተ ክርስቲያን ናት። ኪሳራ ያለባት ቤተ ክርስቲያን አይደለችም። ኪሳራ ያለባት እኛ በምቾት ማምለክ ስለለመድን ነው። የሰማዕታቱን ሕይወት አናውቀውም። በድሎት ማምለክ፣
በልማድ ማምለክ ስለለመድን እንጂ አንዱ የቤተ ክርስቲያን መገለጫዋ መከራ ነው። መከራ ነው። መከራ ነው። በመከራ የምትገለጥ ቤተ ክርስቲያን አትጠብቁ። እንደውም በዚህ ምድር ላይ መጸለይ የሚገባን ቤተ ክርስቲያን ሲመቻት ነው። ሲመቻት፣ ሲደላት፣ ሁሉ ሲወዳት ነው መጸለይ የሚገባን ክርስቲያኖች። ምክንያቱም የያዘችው እውነት ነው እና እውነት እንደ አውዱ በሚተረጉምበት ዓለም ቤተ ክርስቲያን ትወደዳለች ብላ ትጠብቅ። እንዲህ መጠበቅ የለብንም። ለመከራው ግን የምንመጥን ክርስቲያኖች መሆን አለብን። ምን መጥን? ሶስተኛው ቤተ ክርስቲያንን እንዴት እንያት ካልን ሙሴያዊት ቤተ ክርስቲያን። እስቲ ሙሴያዊት ቤተ ክርስቲያን በሉ ታይዟችሁ። አዎ በሙሴ መልክ የምትገለጥ ቤተ ክርስቲያን ይቺ ቤተ ክርስቲያን ርህሪት ቤተ ክርስቲያን ናት። እናት የምንላት ቤተ ክርስቲያን የሙሴን ታሪክ አልተረከውም። ሙሴ እስራኤልን ከግብፅ ይዞ ከወጣ በኋላ እስራኤላውያን ሲና ተራራ ላይ 40 ቀን ሲቆይ ሙሴ የለም አጠገባችን። እኛ እግዚአብሔርን አይተነው አናውቅም። ስለዚህ አሮን ሙሴ ምን እንደሆነ ስለማናውቅ በፊታችን የሚሄዱ አማልክት ስራልን የምናመልከው በግብፅ እንደለመድ ነው። ጥጃ ወርቃችሁን አምጧልና አሮን እሳት ውስጥ ቢከተው ወርቁ ጥጃውን ወጣ። እስራኤል ጥጃ አመለኩ። ባህር ያሻገራቸውን አምላክ ክደው ጥጃ አመለኩ። ከዚያ ሙሴ ከተራራ ሲወርድ ጽላቱን ተቀብሎ እስራኤል ይዘፍናሉ። እንግዳ የሆነ ዘፈን ነው የሚዘፍኑት። ያልተለመደ ነው። ከእስራኤል ባህል የወጣ ነው። በሙሴ ሕግ የሌለ ነው። ምን አይነት ዘፈን ነው የምሰማው አለ ሙሴ። ምንድን ነው የምሰማው? እስራኤል ሲደርስ ሙሴ ጣዖት እያመለኩ ነው። ሙሴ ተቆጣ። ጽላቱን ወረወረው ጣዖቱ ላይ። ጣዖቱም ተሰበረ፣ ጽላቱም ተሰበረ። እግዚአብሔር ቀጣ የሆነ ሕዝብ። በኋላ ግን እንዲህ አለው እግዚአብሔር ሙሴ ይህንን ሕዝብ አለ አጠፋዋለሁ፣ እንዳጠፋው ተወኝ፣ አንተን ለሌላ ሕዝብ ሾማለሁ አለ። አሁን ይህን መጽሐፍ ቅዱስ ስታነቡ እግዚአብሔር ጨክኖ ሙሴ በጣም የራራ ይመስለናል ስናነበው። እግዚአብሔር ልፍረድባቸው እያለ ሙሴ ባክተው እያለ ይመስለዋል አይደለም። ክርስቲያኖች በሙሴ ልብ ውስጥ ይህን ርኅራሄና ምልጃ የጨመረ ራሱ እግዚአብሔር ነው። እግዚአብሔር ጣዖት ጠል መሆኑን ጣዖት እንደማይወድ እንደሚጠየፍና ፈታዬ በጽድቅ መሆኑን ለማሳየት ተገለጠ። ሙሴን ደግሞ በምልጃ ቤተ ክርስቲያን እንዲህ ባለ መንገድ እንድትገለጥ በእናትነት ምስአሎ ምስጋዶ መስተስሪያ ኃጢአት የምንላት የኃጢአት ማስተስሪያ ይቅር መባያ የምህረት አውድ እናት በክህደት ዓለም የነበሩትን ተመልሰናል ሲሉ አቅፋ የምትቀበል እናት፣ ርሪት እናት፣ ለምን መጣ ብላ ፊቷ የማይጠቁርባት እናት፣ ትላንት የነበረበትን የማታይ መልኳን እንዲመስል የምትጨነቅ እናት፣ ርሪት ናት ቤተክርስቲያን። ርህራሄን ገንዘብ አድርጉ ክርስቲያኖች። ጭካኔ በበዛበት ዘመን ርህራሄን ገንዘብ ማድረግ አለብን። ለሌላው መራራት፣ ለሚጠፋው መራራት፣ ለሚወድቀው መራራት፣ ማዘን የቤተክርስቲያን መልክ ነው። ለሚመለሰው ቀለበት ማዘጋጀት፣ ነጭ ልብስ ማዘጋጀት የቤተክርስቲያን መልኳ ነው። ግን ደግሞ ቤተክርስቲያን በእናትነት የምትገለጥ ብቻ ደግሞ አይደለችም። ኤልያሳዊት ቤተክርስቲያን አለች። እስቲ ኤልያሳዊት በሉ ደግሞ። እቺ ደግሞ የምትቀና ናት። ለእውነት የምትቀና ኤልያስ እስራኤል ባል የተባለ ጣዖት ሲያመልኩ ቀና። ለአምልኮተ እግዚአብሔር ቀንቶ ሰማይ ዝናብ እንዳትሰጥ ከለከለ። ቤተክርስቲያን ቀናተኛ ናት። ለትምህርቷ ቀናተኛ ናት። ለመልኳ ቀናተኛ ናት። ለስርዓቷ ቀናተኛ ናት። ለህይወቷ ለትውፊቷ ቀናተኛ ናት። በዚህ ድርድር ውስጥ አትገባም። ቤተክርስቲያን አትገባም። በቅናት የምትገለጥ ቤተክርስቲያን ለማን? ለእግዚአብሔር። ለምን? ሐሰት ስለማይስማማት፣ ተቀይጦ መኖር ስለማይስማማት ቀናይት ቤተክርስቲያን። ሌላው በቄሳር ቤት የምትገለጥ ቤተክርስቲያን። እስቲ በሉ ይሄንን በቄሳር ቤት በሉ እስቲ የምትገለጥ ቤተክርስቲያን። ቄሳርን ታውቁታላችሁ? እዚህ ቅዱስ ጳውሎስ ለፊልጵስዩስ ምዕመናን ሲጽፍላቸው ፊልጵስዩስ መልእክት ምዕራፍ 4 ቁጥር 20 ስትመለከቱ ቅዱሳን ሁሉ ይልና ይልቁንም ይላል በቄሳር ቤት ያሉት ቅዱሳን ሰላምታ ያቀርቡላቸዋል ይላል። ቄሳር የቅዱስ ጳውሎስ ጠላት ነው። የቤተ ክርስቲያን ጠላት ነው።
የክርስቶስ ጠላት ነው። ቤተ ክርስቲያንን በሰይፍ የሚያሳድድ የሮም ንጉሥ ነው ቄሳር። የሚገርማችሁ ሰይፍ ከተመዘዘበት ቤት ግን እግዚአብሔር ሌላ የህይወት ዘር አለው። ስሙ የተመሰገነ ይሁን። ሰይፍ ከወጣበት ክርስቲያኖችን ከሚያሳድድበት አሁን ገብቶናል ዘመኑ። ክርስቲያኖች በትክክል ገብቶናል። እኛ ራሳችን እንደ ፓርቲ የሆን አይመስላችሁም? በፖለቲካው ዓለም ያሉትን ኦርቶዶክሳውያን እንጠብቃቸዋለን፣ እንጸልይላቸዋለን፣ እንዲበረቱ እናደርጋቸዋለን። አሁን እኮ ችግሩኛ ራሳችን ገፍተን ራሳችን አውጥተን ራሳችን ተጣልተን ከዚያ ደግሞ ተወሰደብን፣ ተበላን፣ ተሰደድን፣ ተገደልን እና ወዳጄ ስልጣኑን ትተው ምን ሊመጣ ነው? ምን ሊመጣ ከዚህ ውጪ እህቴ? ሌላው ተቀምጦ ምን ሊመጣ? ቤተክርስቲያን እንዲያከብር ትፈልጊያለሽ እህቴ? እኮ ጅልነት እኮ ነው። ዘመንን እኮ መዋጀት ይጠበቅብናል በደንብ። እኛ አልዋጀንም። በችግራችን እርስ በርሳችን አይደል የምንባላ? ችግር ገጥሞን የእናት ልጆች እርስ በርስ ነው የምንባላው። አልተስማማንም፣ ገና አልገባንም። ለምን? አልተረዳናትም። ቤተክርስቲያንን አልተረዳናትም። ሙሴ ያደገው የት ነው? ፈርዖን ቤት። አስቴር የነበረችው የት ነው? አርጤክስስ ቤት ውስጥ እኮ ነው፣ ቤተ መንግስት ውስጥ። አብዲዩን ተመልከቱ፣ መጽሐፍ ቅዱስ ስታነቡ አብዲዩ በዘመነ ኤልያስ የአካብ ቤት አዛዥ ነው። በአካብ ቤተ መንግስት ውስጥ አብዲዩ። አካብ ደግሞ ኤልያስን ለመግደል ይፈልጋል። በዓል የሚባል ጣዖት ያስመልካል። አብዲዩን የመሰለ ግን መጽሐፍ ቅዱስ ስታነቡ አብዲዩ እግዚአብሔርን እጅግ ይፈራ ነበር ይላል። እና የሚገርማችሁ በነቢያቱ ላይ ሞት ሲያውጅባቸው አካብ ይሄ አብዲዩ የተባለ ነቢይ አዋጁን ከሰማ በኋላ ብዙ ነቢያትን ደብቆ ግራውንድ ውስጥ ደብቆ እንጀራ እየመገበ ያተረፈ ታላቅ አባት ነው። ክርስቲያኖች ቤተ ክርስቲያን የማትኖርበት የለም። የማትኖርበት እዚህ ትገኛለች ብላችሁ እንዳትጠብቁ። በጣም የሚገርማችሁ እኛ የምናስተምራቸው በሴተኛ አዳሪነት ህይወት ያሉ ብዙ ምዕመናን አሉ። ታውቃላችሁ? አዎ፣ እኛ ምናልባት ኑሮ ቸግሯቸው ማታ እርቃናቸውን ቆመው ልብስ አውልቀው ስጋቸውን ሸጠው ሲኖሩ ልንት ልጆቻቸውን የሚመግቡ ቃለ እግዚአብሔር ስታስተምሯቸው ደም የቀላቀለ እንባ እያነቡ ከዚህ ህይወት እግዚአብሔር እንዲያወጣ እንጸልዩልን የሚሉ ስንት አሉ መሰላችሁ? አላት ቤተክርስቲያን ነፍስ አላት። እንደኛ ነጠላ የለበሱ ብቻ እንዳይመስላችሁ አላት። ማየት ርቀን ማየት ቤተክርስቲያንን ርቀን ካየናት በትክክል ክርስቲያኖች ካየናት ህይወቷን መልኳን ካየናት እናውቃታለን። ካወቅናት እንወዳታለን። ከወደድናት ከቤተክርስቲያን አንለይም። አንድ ምሳሌ ነግሬያችሁ ትምህርት የላብቃ። ሴትዮዋ ኮንዶሚኒየም ቤት ነው የምትኖረው እና 4ኛ ፎቅ ላይ ነው የምትኖረው እና ስትነሳ ጧት አንድ ልማድ አላት። ፊቷን ሳትታጠብ ዝም ብላ መስኮት ትከፍትና በመስታወት ማዶ ተሻግራ ሌላ ኮንዶሚኒየም የማታውቃት ሴት ቤት ታያለች። ያቺኛዋ ደግሞ በሷ ትይዩ ያለችው ብዙ ቀን ልብስ እያጠበች ምናምን እያሰጣች ምናምን ታያታለች እና ነጩን ልብስ ስታየው ብዙ ጊዜ ንጹህ አይመስልም። አሁን እቺ ሴት ናት ትላለች። አታውቃትም፣ ከሩቅ ነው። እቺ ሴት ናት። አሁን ይሄ ልብስ ታጥቧል፣ ሙያውን አቤት ምናምን ትላለች። ባሏን ትጠራውና አንዳንዴ አያት እቺን ሴት ይብላይ ለባሏ ምናምን ትላለች። ሁልጊዜ ሲገጥማት አንድ ቀን ባል ቀድሞ ተነሳና ልክ ሚስቱ እንደምታደርገው መስኮት ከፍቶ ሲያይ ድንገት አሁንም ሴትዮዋ ልብስ እያጠበች ነው። ነጩን ልብስ ሲያዩ ንጹህ አይመስልም። እውነት እቺ ሴት ልብሱን የሚነግራት ጠፍቶ ነው? ሙያ ሳይኖራት ነው? ወይስ ከኛ አይን ነው ምናምን ብሎ መስታወቱን ከፍቼ እስቲ ሌው ብሎ ልክ ሲከፍተው መስታወቱ ለካ አዋራ የጠገበ ነው፣ የተሸከመ ነው። እና ከፍቶ ሲያየው በመስኮት ልብሱ ንጹህ ነው። ያቆሸሸው ምኑ ነው? መስታወቱ ነው። ሚስቱን ሳይቀሰቅሳት መስታወቱን በደንብ አድርጎ አጠበና በጋዜጣ አጸዳና ዘግቶ ሳይሆን ንጹህ ነው። ከዛ ቀሰቀሳት። ነይ አላት። ሚስቱ ነይ አየሽው የሴትዮዋን ልብስ አላት ሳይነግራት። ዛሬ ማን ሞያ አስተማራት? ነጭ እኮ ነው የዛሬው ልብስ አለች። ይሄ የፈረንሳይ አንዳንድ ቀበጥ ገበሬዎች አሉ ይባላል እና ለፈረሶቻቸው ከአረንጓዴ ሳር ውጭ አይሰጧቸውም እና አንዳንዴ ዝናብ ሲጠፋና አረንጓዴ ሳር ሲያጡ ፈረሶቹ ስላለመዱ ሌላ አይበሉላቸውም።
ጭድ ምናምን ቢያቀርቡላቸው እሺ ስለማይሏቸው ፈረሶቹ አይን ላይ አረንጓዴ መነጽር ያደርጉላቸዋል። እና አረንጓዴ መነጽር አድርገው ጭዱን ሲያስቀምጡት ምን አይነት ሆኖ ነው የሚታየው? አረንጓዴ። እና እቺ ሴት እንዲህ ናት አየሽ አላትና አዎ ልብሷ እኮ ንጹህ ነው ዛሬ ማን አስተማረስ? አይ ችግሩ ያለው እኔና አንቺ ጋር ነው ሚስቴ። እኔና አንቺ መስታወታችንን አጥበን አላጸዳንም። በቆሸሸ መስታወት እያየ ነው እንጂ የሴትዮዋ ልብስ ሁሉ ጊዜ ንጹህ ነው አላት። ክርስቲያኖች አሁን ዛሬ ብዙዎቹ በቆሸሸ መነጽር ነው ቤተክርስቲያኒቱን የሚያዩት። አንዳንዶቹ በካድሬነት በቆሸሸ መነጽራቸው በፖለቲካ መነጽር ነው የሚያዩት፣ ንጹህን አያዩትም። አንዳንዶቹ በመንፍቅና መነጽር ነው የሚመለከቷት፣ ፍላጎታቸውን ስላላሟላች ንጽሕት ቤተክርስቲያን አትመስላቸውም። የኛ ቤተክርስቲያን ግን ከመሰረቷ እስከ ጉልላቷ በክርስቶስ ደም ታጥባ ንጽሕት የሆነች ቤተክርስቲያን ናት። ክርስቲያኖች ዛሬም እኛ ልባችን በመንፍቅና ሳይቆሽሽብን፣ ልባችን በፖለቲካው ሳይቆሽሽብን፣ ልባችን በዘረኝነት ሳይቆሽሽብን በቆሸሸ መነጽር እንዳናያት በንጹህ ኦርቶዶክሳዊ መነጽራችን በንጹህ ኦርቶዶክሳዊ ልባችን ቤተክርስቲያናችንን እንያት፣ እንውቃት፣ እንወቃት፣ እንውደዳት። አምላካችን እግዚአብሔር ቤተክርስቲያናችንን እንድናያት፣ እንድናውቃት፣ እንድንወዳት መንፈሳዊ ጉልበቱን ያድለን። እግዚአብሔር ይስጥልን። እግዚአብሔርን በደንብ አመስግኑ። ከማርና ከወተት ይልቅ የሚጣፍጠውን የእግዚአብሔርን ቃል የመገቡን መምህራችን መጋቢ ሃይማኖት ቀሲስ ተስፋዬን እግዚአብሔር አምላክ በእድሜ በጤና ይጠብቅልን፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንዲህ አይነት መምህራን በእውነት ዕቅበተ እምነት ላይ የሚሰሩ ዘውትር ያለ መታከት የሚያገለግሉ መምህራን እግዚአብሔር አምላክ አያሳጣን። ለመምህራችን እድሜ ከጤና ጋራ በመቅደሱ ይስጥልን። እንግዲህ መርሃ ግብራችን እንዲህ እያለ ይቀጥላል። ይሄ ማዕድ ተዘጋጅቶ ተዘርግቶ እንዲህ አይነት ትምህርት ተሰጥቶ ካልተመገብን ታማሚዎቹ እኛ ነን ማለት ነው። አንድ እናት ለልጇ ምግብ አዘጋጅታ እጁን አስታጥባ ሳህኑ ላይ ማዕዱን አድርጋ ዘርግታ ሰጥታው ያ ልጅ መመገብ ካልቻለ እናቱ ልጁን ምን ነው የምትለው? ታሟል ብላ ወደ ሐኪም ቤት ነው የምትወስደው። ቤተ ክርስቲያን እንዲህ ነች። እንግዲህ እንዲህ ያለ ማዕድን ዘርግታ እንድንመገብ በቤቱ እንድንጸና ተስፋ የምናደርገውን የእግዚአብሔርን መንግስት እንድናገኝና የእግዚአብሔር መንግስት ሙሽሮች እንድንሆን እንዲህ ያሉ ማዕድን ተመግበናለች። ስለዚህ የተዘጋጀውን ተሰናርታ ያለቀችውን ቤተክርስቲያንን መምህራን እንዲህ ሲያቀርቡልን መመገብ የኛ ፈንታ ነው። በሽተኞች እንዳንሆን እግዚአብሔር በእምነታችን ይጠብቀን።